በዓለም ላይ ታላቁ ታሪክ የዳያስፖራ ታሪክ ነው። ሰው ባለበት እዛው ተዘፍዝፎ ተቀምጦ እንዲኖር የተፈጠረ ፍጡር አይደለም። ዋረን ባፌት አንድ ነገር ይናገራሉ። የሰው ልጅ ሲወለድ አንድ ሰውነት ነው የተሰጠው። ተሰጠህ እስከ ዕለተ ሞት ድረስ ነው። ከአዲስ ገና ከመጣ ጀነራል ጦር ሜዳ ዕድሜውን የፈጀ መቶ አለቃ ሞር ኤክስፒሪየንስ አለው። ስፖርት መስራት፣ ጤነኛ ምግብ መብላት፣ እንቅልፍ መተኛት፣ ከሱስ ራስን መጠበቅ የምንላቸው ነገሮች። ማንም ሰው ዛሬ የተወለደበት ቤት ውስጥ የሚኖር በጣም ጥቂት ሰው ነው። ቤት የቀየረ ራሱ፣ ሰፈር የቀየረ ራሱ፣ ከተማ የቀየረ ራሱ ዳያስፖራ ነው። ሙቭመንት ኢዝ ቬሪ ኢምፖርታንት። ብዙ ጊዜ ድሆች የሚገዙት ላያቢሊቲ ነው። ላያቢሊቲ ማለት ሁልጊዜ ወጪ የሚሆን ልብስ፣ ቀለማ ቀለም፣ ምግብ፣ በርገር፣ መኪና ኦር እነዚህ አላቂ ነገሮች፣ እነዚህ ላያቢሊቲዎች ናቸው፣ የሚጠፉ ነገሮች ናቸው። መግዛት ያለብህ ገንዘብ መልሶ የሚወልድልህ ነገር ነው። ቴክኖሎጂ ድሪቨን የሆነ ጊዜያቸውን የሚጠቀሙ ራይት ቪዥን ያላቸው፣ ህልም ያላቸው፣ መነሳሳት ያላቸው፣ አቅም ያላቸው እነሱ ተወደደም ተጠላም ከሚቀጥለው ከሚፈጠረው ዌልዝ ውስጥ ተካፋይ ይሆናሉ። የሰው ልጅ ሁሉ የሆነ ነገር ተሰጥቶታል። የሆነ ነገር በእያንዳንዱ ሰው ውስጥ ዲፖዚትድ ሆኗል። ይሄ ምንድነው የምንለው? ሴንስ ኦፍ ጊፍትድነስ። ይህንን የማያምን ሰው በራሱ ህይወት ውስጥ አይ አም ጊፍትድ የሆነ ነገር ውስጥ ያለ የማይል ከሆነ ሁልጊዜ የለኝም በሚል አስተሳሰብ ሁልጊዜ የወደቀ የደከመ ይሆናል። በተለይ እንደ ኢትዮጵያ ባሉ ሀገሮች ላይ ሰዎች የለኝምን መቁጠር ይፈልጋሉ። የኢትዮጵያ ልጆች አእምሮ እንዲከፈት ልክ እንደ አሜሪካን ልጆች ኢኖቬቲቭ እንዲሆኑ። የአሜሪካን ልጆች ኢኖቬቲቭ ናቸው። ሽምደዳ አይደለም ትምህርቱ፣ ኢኖቬሽን ነው፣ ይፈጥራሉ። ለዚህ ነው ዛሬ በዓለም ላይ ያለው ቴክኖሎጂው ይሁን ሜዲሲን ይሁን ኮምፒውተር ይሁን ቢዝነስ ይሁን ዶሚናንት የሆነች ኔሽን የሆነችው ነገሩ የፈጠራ ነው እንጂ የሽምደዳ አይደለም። የፈጠራ አስተሳሰብ በልጆቹ አእምሮ ውስጥ እንዲኖር እንዴት አይነት ትምህርት ቤት ብናደርግ? ስትሬሰርስ ኦፍ ላይፍ የሚባሉ ነገሮች አሉ። የሰውን አእምሮ የሚጫኑና የሚያጨልሙ የምግብ ጥያቄ፣ የልብስ ጥያቄ፣ የቤት ጥያቄ፣ እነዚህ ቤዚክ ኔሴሲቲስ ያልተሟሉለት ሶሳይቲ የለኝም የሚል ነገር ስላለ የሌለውን ነገር ለማግኘት ብቻ ስለሚያስብ ከዛ አልፎ ለፈጠራ መድረስ አይችልም። ስትሬሰርስ ኦፍ ላይፍ ከአሜሪካን ተማሪዎች ልጆች አእምሮ ላይ ተነስቷል። they're not worried about food, about clothes, about house, about car። ምንም ነገር እኔ ለመጀመሪያ ጊዜ ዩኒቨርሲቲ ለመማር አሜሪካን ሲሄድ በዛ ዩኒቨርሲቲ ውስጥ መኪና ያልነበረኝ እኔ ብቻ ነኝ፣ ወንድማችሁ። ሁሉም ዶርሙ ፊት ለፊት መኪና ያቆማል። ሁሉም ስትሬሰርስ ኦፍ ላይፍ ከአእምሮ ላይ ስለተነሱ ኢኖቬቲቭ ናቸው። ነገር ግን የሰው ልጅ አፍሪካ የሚወለድ ኤዥያ፣ አሜሪካ የሚወለድ ዩሮፕ፣ አረብ ሀገር የሚወለድ የፈለገው ኤቭሪ ሂውመን ቢንግ የሰው ልጅ በሙሉ በሆነ ነገር በፍጥረቱ ውስጥ ተቀብሮ ነው ያለው። አለኝ የሆነ ነገር፣ እችላለሁ የሆነ ነገር፣ እሆናለሁ የሆነ ሰው፣ አደርጋለሁ የሆነ ነገር የሚል ሴንስ ኦፍ ጊፍትድነስ በውስጣችን ስንፈጠር የተደረገ ነው። እኔ በሶሻሊስት ፊሎሶፊ አንብቤ ያለው፣ በሶሻሊስት መንግስት ውስጥ ኖር ያለው። የሶሻሊስት መንግስታት የነበሩባቸውን አገሮች ከዩክሬን እስከ ቤላሩስ እስከ ኢስተርን ዩሮፕ እስከ ስሎቫኪያ እነዚህ ነገሮች ሁሉ አይቻቸዋለሁ። ኮሚኒዝምና ሶሻሊዝም የሚያደርገውን ነገር አይቻለሁ። እኩልነት የሚለው አስተሳሰብ። ነገር ግን እንደዚህ ነው የሚለው እንደ አቅማቸው which means ሁሉ ሰው እኩል አይደለም። ለምን? ስጦታው ጸጋው እኩል ነው። ሁሉ ሰው ግን እኩል አቅሙን አላዳበረም። አቅም የማዳበሩ ሥራ ሰዎችን ይለያቸዋል። ጥላሁን ገሰሰ የሚለው አንድ ግጥም አለው። በቁም ነገር መድረክ
ሰው ከሰው ይለያል። አንተን ልዩ የሚያደርግህ አቅም የመገንባት ሥራ ነው ያንን የምንለው። ይሄ አቅም የመገንባት ሥራ ሰዎች በሕይወታቸው አቅማቸውን እንዲገነቡ ያስፈልጋል። ይህንን ሴንስ ኦፍ አይደንቲቲ፣ ሴንስ ኦፍ ዲስቲንክሽን ወይም ሴንስ ኦፍ ዲፍረንሺዬሽን የምንለው ነው። ሰው ሁሉ እኩል አይደለም። ሁሉ ሰው የተለያየ ነው። ይሄ የተለያየው ሰው የሚለያየው ዘሩ አይደለም። ሰው ዘሩ ይመስለዋል። የሚለያየው ከለሩ ይመስለዋል። የሚለያየው ዜግነቱ ይመስለዋል። የሚለያየው ጾታው፣ ቁመቱ ይመስለዋል። ሰውን ከሰው የሚለየው አቅሙ ነው። It doesn't matter whether you're male or female, black or white, African or Asian or European. Capacity developed ከሆነ ዓለም በሙሉ በንብርክክ ይፈልጋል። በሰው ልጅ ከውልደት እስከ እድገት አቅም መገንባት መጀመሪያ ሰዎች አቅማቸው ሆሊስቲክ ካፓሲቲ የምንለው ነው። ፊዚካል አቅም መገንባት በጣም አስፈላጊ ነው። የተሰጠን ፊዚካል ነው። ዋረን ባፌት አንድ ነገር ይናገራሉ። የሰው ልጅ ሲወለድ አንድ ሰውነት ነው የተሰጠው። ኩላሊት፣ ሳምባ፣ ልብ፣ ጆሮ፣ አይን፣ ጥርስ መቀያየሪያ የለውም። ተሰጠህ እስከ ዕለተ ሞት ድረስ ነው። አንድ ልጅ አባቱ አንድ መኪና ቢገዛለትና እስከ ዕለተ ሞቱ ሌላ መኪና መግዛት አይፈቀድምም አይቻልም ቢባል ያቺን መኪና እንዴት ይጠብቃታል? ዘይቷን፣ ጎማዋን፣ ማርሿን፣ መስታውቷን፣ ከለሯን እንዴት ይጠብቃታል? you are given one body። ሌላ ልብ የለህም፣ ሌላ ሳምባ የለህም፣ ሌላ አይን የለህም፣ ሌላ ጆሮ የለም፣ መለዋወጫ የለውም። so taking care of your body is physical capacity ማሳደግ የሚባለው ነው። ይሄ ስፖርት መስራት፣ ጤነኛ ምግብ መብላት፣ እንቅልፍ መተኛት፣ ከሱስ ራስን መጠበቅ የምንላቸው ነገሮች። ሌላው ኢንተሌክቹዋል ካፓሲቲን ማሳደግ። የሰው አእምሮ ምንድነው የሚሉት ሳይኮሎጂስቶች እና ሳይንቲስቶች? ኒውሮፕላስቲ ይሉታል። የሰው አእምሮ the elasticity of human mind የሰው አእምሮ በጨመርክበት መጠን ነው የሚሰፋው። በጨመርክበት መጠን እየሰፋ ይሄዳል። የመገብከውን ያክል ይሰፋል። ካልመገብከው ደግሞ ኮንትራክት እያደረገ ይመጣል። ለዚህ ነው አንዳንድ ሰዎች እንደ ዛፍ ያድጋሉ፣ አንዳንድ ሰዎች ደግሞ ጉቶ ነው የሚሆኑት። ስታልፍ እንቅፋት ነው የሚሆኑት፣ አያድጉም። why the elasticity of human mind mindን ፊድ የማታደርገው ከሆነ intellectual capacity ለሌለው ሰው ምንም አይሰጠውም። ሰው ሚኒመም ሙሉ ካፓሲቲውን አሳደገ የምንለው እነዚህን 8 areas ሲያሳድግ ነው። ፊዚካል ካፓሲቲ፣ intellectual capacity, spiritual capacity. Whatever religion, whatever faith you have to be connected with the divine. ሌላው relational capacity የምንለው emotional capacity፣ ዘመድ ማብዛት፣ ጠላት መቀነስ። as much as possible ጠላት ቀንስ፣ አለበለዚያ ዘመንህንና ጊዜህን ውጊያ ላይ ትፈጃለህ። ዘመድ ማብዛት ይሄ ሪሌሽናል፣ ይሄ ኢሞሽናል ኢንተለጀንስ የምንለው አንዱ ይሄ ነው። ዳንኤል ጎልማን ሃርቫርድ ዩኒቨርሲቲ የጻፈው ትልቁ መጽሐፍ በዚህ ላይ ነው። ሌላው ኤክስፒሪየንሻል ካፓሲቲ የምንለው ኤክስፒሪየንስ ማግኘት። ይሄንን እንደገና አሁን ኢኤክስ ኢንተለጀንስ ልክ እንደ አይኪው ኢኪው ብለውታል። ይሄ ኢኤክስኪው፣ ይሄ ደግሞ ኤክስፒሪየንስ ማግኘት። ከአዲስ ገና ከመጣ ጀነራል ጦር ሜዳ እድሜውን የፈጀ መቶ አለቃ ሞር ኤክስፒሪየንስ አለው። ዲሲሽኑ፣ ሴንሲቲቪቲው ይችለዋል። ሶ ይህንን ኤክስፒሪየንስ ኢንተለጀንስ እንለዋለን። ከዛም በኋላ ደግሞ ሞራል ካፓሲቲ ደግሞ ማሳደግ፣ ጥሩ ሰዎች መሆን፣ ህሊናን ማዳመጥ። ህሊና ራይት ኤንድ ሮንግን ይነግረናል። ሞራል ካፓሲቲያችን እያደገ ይሄዳል። ሞራል ሶሳይቲ፣ ሞራል ኢንዲቪጁዋል እንድንሆን ያደርጋል። የመጨረሻው ሰልፍ ክሪቲካል ካፓሲቲ፣ ራስን የመመርመርና ቶሎ ሰልፍ ኮሬክት ማድረግ፣ ራስን ማስተካከል። ሰው ባለበት እዛው ተዘፍዝፎ ተቀምጦ እንዲኖር የተፈጠረ ፍጡር አይደለም። you have to move, you have to change, you have to try new areas and new spheres። በዓለም ላይ ታላቁ ታሪክ
የዳያስፖራ ታሪክ ነው። ይሄ ዳያስፖራ ስላችሁ ከኢትዮጵያ የተሰደደ ዳያስፖራ ማለት አይደለም። ዳያስፖራ ራሱን የቻለ ኖሜንክሌቸር ነው። ራሱን የቻለ የዓለም ኖሜንክሌቸር ነው። ማንም ሰው ዛሬ የተወለደበት ቤት ውስጥ የሚኖር በጣም ጥቂት ሰው ነው። ቤት የቀየረ ራሱ፣ ሰፈር የቀየረ ራሱ፣ ከተማ የቀየረ ራሱ ዳያስፖራ ነው። ሙቭመንት ኢዝ ቬሪ ኢምፖርታንት። ሙቭመንት ደግሞ ሪስክ ነው። ሎኬሽን መቀየር ነው። የዓለምን ታሪክ የገለባበጡ ታላላቅ ሰዎች ሎኬሽናቸውንና ሰፈራቸውን የቀየሩ ሰዎች ናቸው። ስለዚህ መፍራት የለባችሁ። ተነስታችሁ ሰፈር መቀየር፣ ሀገር መቀየር፣ ድንበር መቀየር፣ ሰፈር መቀየር፣ የተለያዩ ነገሮችን በምንቀይርበት ጊዜ ያ ቦልድነስና ያ ካሬጅ ይቀይረናል። እናቴ በ12 ዓመቴ ከቤት ወደ ቦርዲንግ ስኩል ከወሰደችኝ ጊዜ ጀምሮ እስከ ዛሬ ድረስ እናት አባቴ ቤት እስካሁን አልተመለስኩም። በልጅነቴ ከቤቴ ወጣው። ያ ምን ሰጠኝ? a sense of independence ሰጠኝ። ልብሴን ማጠብ፣ የራሴን ዲሲሽኖች ማድረግ፣ ከመጥፎ ነገር ራሴን መጠበቅ፣ እነዚህን ዲሲሽኖች በልጅነቴ ተማርኩ። አንዳንድ ቤተሰቦች ልጆቻቸውን እንዲህ ነው የሚጠብቁት እና አንዳንድ እናቶች ሄሊኮፕተር ማም ይባላሉ። ልጃቸው ከሄደ በኋላ እንኳን አይለቁትም። እዛው ነው ሆቨር የሚያደርጉት፣ እዛው ነው የሚከታተሉት፣ አይለቁትም። ኢቨን ከሄደ በኋላ ለአንዳንዱማ ገርልፍሬንድ ወይም ሚስት መምረጥ ይፈልጋሉ። so they have to let him go። ስለዚህ የሰው sense of independence ያስፈልገዋል። ቆራጥ መሆን ያስፈልገዋል። ሰፈሩን መቀየር፣ ስራውን መቀየር፣ አድራሻውን መቀየር፣ ስልክ ቁጥሩን መቀየር፣ ጓደኛውን መቀየር፣ ሰፈሩን የመቀየር sense of independence decision making። በዓለም ላይ ታላላቅ የዓለም ለውጦች ያመጡ በሀገራቸው የኖሩና የተወለዱ አይደሉም። አፍሪካን ዳያስፖራ የአሜሪካንን ካልቸር ቀየሩት። ጥቁር አሜሪካውያን ለአሜሪካን የሰጡት ስጦታ ቀላል አይደለም። አርት ላይ፣ ሚውዚክ ላይ፣ ስፖርት ላይ፣ ፖለቲክስ ላይ፣ ሲቪል ራይትስ ሙቭመንት ላይ ሞተው ነው የሴግሪጌሽንን ምድር፣ ነጭና ጥቁር አብሮ የማይኖርበትን ምድር ሞተው ተደብድበው ተገርፈው ዛሬ ማንኛውም ኢትዮጵያዊ፣ ማንኛውም አረብ፣ ማንኛውም ኤዥያዊ ይሄ ምንድነው የሚያሳየው? ሎኬሽን መቀየር፣ ሪስክ መውሰድ ያደረገው ነገር ነው። መነገድ the most simplest definition መግዛትና መሸጥ ነው። በርካሽ መግዛት፣ በውድ መሸጥ፣ አለቀ። ቢዝነስ የሚጀምረው በመሸጥ አይደለም፣ በመግዛት ነው። ሰውን መግዛት፣ ሁኔታን መግዛት፣ ኢንቫይሮንመንትን መግዛት። ቢዝነስ የሚጀምረው ከመግዛት ነው። መግዛት ደግሞ አርት ነው። it's an art of buying። በዓለማችን ላይ ከቅርብ ጊዜ ወዲህ ሰዎች በጣም የሚማሩበትና የሚሰለጥኑበት ስልጠና is the art of negotiation። እንዴት negotiate እንደሚያደርጉ። ለመግዛት ሰው ገንዘብ የሚያስፈልግ ይመስለዋል። የሚያስፈልገው አርት ነው። the art of buying, the art of purchasing። properly መግዛት መቻል አለብን። ስንገዛ የምንገዛው ገንዘብ የሚገዛውን ብቻ አይደለም። the purchasing power በምንልበት ጊዜ this is holistic purchasing power። ሞገስ ይገዛል፣ ቃል ይገዛል፣ መልክ ይገዛል፣ አቅም ይገዛል፣ አስተሳሰብ ይገዛል፣ relationship ይገዛል። your relationship, your network is dependent on your net worth የምንለው ለዚህ ነው። ሪሌሽንሺፕ ይገዛል። ሰው ለመግዛት ገንዘብ ብቻ የሚያስፈልግ ይመስለዋል። ዕውቀት ይገዛል፣ መንፈሳዊነት ይገዛል። ይሄ የገዢነት አቅም ነው። ብዙ ጊዜ ድሆች የሚገዙት ላያቢሊቲ ነው። ላያቢሊቲ ማለት ሁልጊዜ ወጪ የሚሆን ልብስ፣ ቀለም፣ ምግብ፣ በርገር፣ መኪና ኦር እነዚህ አላቂ ነገሮች፣ እነዚህ ላያቢሊቲዎች ናቸው፣ የሚጠፉ ነገሮች ናቸው። መግዛት ያለብህ ገንዘብ መልሶ የሚወልድልህ ነገር ነው። you have to be able to buy an asset። ሁልጊዜ ወደ ሱቅ ስትሄዱ ምንድነው መገዛው? am I buying an asset or am I buying an liability? ይሄ በቃ ወጪ የሚሆን መጣል ምትገዛው። ጂንስ መቀያየር ምንም ጥቅም የለውም። እኔ አንድ ጂንስ 6 ዓመት ለብሻለሁ። በጣም ነው የሚገርማችሁ። ለብሼ ስወጣ ሁሉ ጊዜ ሰው ያደንቀዋል ያንን ጂንስ። ዋናው ጂንስ መቀያየር አይደለም። አንድ ሰፈራችን አንድ ሀብታም ነበሩ።
ልብስ የማይቀያይሩ። ልብስ መቀያየር መጥፎ ነው ማለት አይደለም። አንድ አይነት ነው የሚያሰፉት በየዓመቱ። ጋሽ አሰፋ ምን ነው በየዓመቱ አንድ አይነት ልብስ ሲባሉ ልብስ መቀያየር ምቀኛ ያበዛላሉ። ምገዛው ነገር አሴት ነው ወይስ ላያቢሊቲ ነው? መልሶ ይወልዳል። ይህ ሰውዬ ነገደ ማለት ትራንዛክሽናል ማይንድ ሴት አመጣ። ትራንዛክሽናል የሚለው ትራንዛክቱስ ከሚለው የላቲን ቃል የመጣ ነው። ቱ ብሬክ ትሩ ማለት ነው። ቱ አኮምፕሊሽ ማለት ነው። ገንዘብህን እንደ ወታደር ይው ሄዶ ማርኮ መምጣት አለበት። የሚማርከው ግን አፈር መሆን የለበትም። የሚማርከው ግን አመድ መሆን የለበትም። የሚማርከው ጠቃሚ ነገር መሆን አለበት። ፕሮስፐር የሚያደርግህ ሰክሰስፉል የሚያደርግህ it is not the art of making money, it is the art of keeping money. And not only keeping money, investing it properly. የዓለም ህዝብ ለማትረፍ ነው የተፈጠረው። ከዚህ የተነሳ የዓለም ኢኮኖሚ እያደገ ነው የሚሄደው። IMF 2022 ላይ የዓለም ኢኮኖሚ ኦልሞስት 99.6 ኦልሞስት ወደ 100 ትሪሊየን ነው የደረሰው የዓለም ጂዲፒ። በ2023 105 ኦልሞስት 106 ትሪሊየን ነው የደረሰው። ዓለም በአንድ ዓመት 5 ትሪሊየን ነው ያተረፈችው። ያ ማለት የዓለም ኢኮኖሚ የዓለም ህዝብ እያደገ ነው፣ እየበለጸገ ነው፣ እየጨመረ ነው አቅሙ። በጣም የገረመኝ ባደረኩት ሪሰርች በእነዚህ የዓለም ኢኮኖሚ ውስጥ የከሰሩ ሁለት ታላላቅ ሀገሮች አሉ፣ ራሻ እና ዩክሬን። ራሻ 150 ቢሊዮን ዶላር በአንድ ዓመት ውስጥ ከሰረች። ዩክሬን 149 ቢሊዮን ዶላር ከሰረች። ጦርነት ያከስራል። ሰማችሁኝ ኢትዮጵያውያን? በአንድ ዓመት ውስጥ while the whole world መላው ዓለም 5 ትሪሊዮን ሲያተርፍ እነዛ የሚዳቆሱ ኦልሞስት ኮሌክቲቭሊ 300 ቢሊዮን ከሰሩ። ሌላ እንደነ ቻይና እንደነ ኢንዲያ ሰላማቸው ላይ የሚያተኩሩ ገንዘባቸውን በንግድ ላይ የሚያውሉ ፎከሳቸውን እዛ ያደረጉ እነሱ ደግሞ እየጨመሩ ይሄዳሉ። ስለዚህ አንድም አትራፊ የለም። ዩክሬን ደካማ፣ ራሻ ኃያል። ኃያሉም ይከስራል፣ ደካማውም ይከስራል። ባይዘዌይ ጠላትን አታከስርም፣ አንተም አብረ ነው የምትከስረው። እየደበደብ ካሸንፋለሁ፣ አንተም አብረ ነው የምትከስረው፣ አብረ ነው የምትሸነፈው። ዛሬ ብዙ ሰዎች ኢትዮጵያንና ኢትዮጵያውያን ድሆች ናቸው፣ ዜሮዎች ናቸው፣ ምንድናቸው ይላሉ። አትጠራጠሩ። Our future is the top of the mountain. በጣም እጅግ ትጉ የሆኑ ብራይት የሆኑ ሃርድ ወርኪንግ የሆኑ የተዘጋጁ የተራቡ የተነቃቁ ወጣቶች ኢትዮጵያ ውስጥ ዛሬ እያየው ስለሆነ የኢትዮጵያ ፊውቸር በጣም ብራይት ነው። ዓለም እያተረፈ ነው የሚሄደው። ባይ ዘ ዌይ ዛሬ በዓለም ጂዲፒ ውስጥ ሰርኩሌት ስለሚያደርገው 1.6 ትሪሊዮን ዶላር አትደነቁ። ባይ 2050 የዓለም ጂዲፒ ደብል ነው የሚያደርገው። ሌላ አዲስ 100 ትሪሊዮን ዶላር ሊፈጠር ነው። ቴክኖሎጂ ድሪቨን የሆነ ጊዜያቸውን የሚጠቀሙ ራይት ቪዥን ያላቸው ህልም ያላቸው መነሳሳት ያላቸው አቅም ያላቸው እነሱ ተወደደም ተጠላም ከሚቀጥለው ከሚፈጠረው ዌልዝ ውስጥ ተካፋይ ይሆናሉ።